ሁላችሁም ዛሬ ቢሆንም አያሌው አንድ አዲስ ነገር ይዞ መጥቷል። አነፍንፎ በደረሰበት መረጃ መሰረት ያቺ ሴትዮ ማለት ከአልማዝ ጋር የምትሰራ የአልማዝ ቀይ ጆንሽ ግለሰብ ነች። ብዙ ነገሮችን ፈልገን ነው የመጣነው። ብዙ ነገሮችን ለማጣራት ነው የመጣነው። ተረጋጋና አዋራኝ። በቃ ተውኝ፣ እኔ ህይወት የለኑርበት ባካችሁ ተውኝ። እኔ ገና ከእስር ቤት ከመፈታቴ እና ማን እንደሆኑ አላውቅም። እዛ አስገብተውኝ ነው። ለምን ነው የታሰርሽው? ይኸውልሽ እየሰማሽኝ ነው። እኛን መዋሸት ሌላ ነገር ውስጥ ነው የሚያስገባሽ። ለምንድን ነው እዛ ቤት የነበርሽው? እኔ እኮ ምን እንደምታደርጉ ምን እያወራችሁ እንደሆነ እኔ ምንም እየገባኝ አይደለም። ያገኘንሽ ቤት ምንድን ነው የምታደርጊው? በቃ የያዘችብኝ ነገር ነበረ። ቤቱንም ለቅቄ መውጣት አልችልም ነበር። ገባው አይደለ? ያለ ፍቃድ በዚህ ዙሪያ ነገሮችን ማጣራት ስለፈለግን የመጣ ነው። አይመለከተኝም። ሙሉ መረጃ አጣርተን ነው ስላንቺ የመጣ ነው። ገባሽ አይደለ? ከአልማዝ ጋር ትሰሪ እንደነበረ እንጂ ዝም ብለን በደመ ነፍስ አይደለም አንቺ ጋር የመጣ ነው። አልማዝ ስለማን አልማዝ ነው የምታወራው? የአልማዝ ቀኝ እጅሽ አይደለም ነሽ? አልማዝ ማነች? እኔ የትኛዋን አልማዝ? የአልማዝ ቀኝ እጅ አይደለሽም ወይ? የገዛ እህቴ እንኳን መታ ምን ተፈጠረ ብላ ለመጠየቅ አልሞከረችም። ገባህ አይደል? እሷ እኮ ያለችው እስር ቤት ነች አይደል እንዴ? አዎ እኮ እስር ቤት ነች ያለችው። አልተፈታችም አይደል? አሁንም አልተፈታችም እኮ። ስለሱ የምንፈልገው መረጃ ስላለን የመጣ ነው። መረጃ አልሰጠን። በቃ አልማዝ የምታመጣቸው ወንዶች አንቺ ቤት እንደምታስቀምጪላ ሰምተናል። ከሷ ጋር እኔ ምንም አልሰራም። እኔ አከራዬ ብቻ ነበረች ለኔ አልማዝ። ይኸውልህ እኔ እኮ ስለነሱ ወንዶች ምንም አላውቅም አልኩ። በቃ እሷ ናት የምታመጣቸው። እኔ እዚህ ነገር ውስጥ ያለሁበት አንቺ ቤት ይቀመጡ ነበር። እኔ በሰዓቱ ምንም ነገር ባላደረኩት ነገር ነው የታሰርኩት። ምን ማለት ነው ባላደረኩት ነገር? እዛ ደግሞ ይሄን ያለ ፍቃድ ምን ልጋቀኝ። ካሜራው ናት ያለሽ። ሌላ ነገር እንዳይከተላችሁ ውጡ። በቃ በምን የታሰረችው ነው? ግን ሰው ብዙ ነው የሚያወራው። እኔ በምን ላምን እችላለሁ? እቴ ደግሞ እንደዚህ አይነት ነገር አታደርግም። ብዙ ነው የሚያወራው ማለት አስጠፋ ካሜራ ቆይ ተረጋጊ። እንዴት አልማዝ ተረጋጊ። ሰውዬ ውጣ እና ምን አገባኝ? ይሄ ይዘውጣ ነው። የህግ አካሎች ነን እኛ። ይሄን ካሜራ አስጠፋልኝ። እሺ አጥፎ ካሜራው እንደው የአንቺ እጅ አለበት። ገባሽ አይደለ? እጅሽ ስላለበት ከኝ ይመስለኛል። በጣም ዘግናኝ ነገር ነው ብዬ ነበር። ባለቤቴ ሞቱ ተቀብሮ ተቆፍሮ የወጣ አስክሬን ነው። ምን ሰፈሩ ስላንተ ብዙ ነገር ነው እየተወራ ያለ። ለአንድ አመት ያክል ከአስክሬን ጋር ነው የተኛችሁ። ስለምን አስክሬን ነው የምታወራው? ስለምን ሞት አይደለም የተነሳው? እና ከአከራያችን ጋር ደግሞ የተለየ ግንኙነት አለው። እሷ ደግሞ እኔን ማየት ራሱ አትፈልግም። እዚህ ቤት ምን ታረጋለህ? ከቤት ደግሞ እንደዚህ ከአልማዝ ጋር ያለ ጉዳይ ምንድን ነው? ምን አገባህ? አልማዝ ምን ነው የጠየቁት? ምክንያቱም እዚህ ግቢ ውስጥ ትልቅ ወንጀል እየተፈጸመ ነው ያለው። ባልና ሚስቱ በጣም ብዙ ነገር አለ እና እስቲ ሁሌም ነው የሚጨቃጨቁት። ይጨቃጨቃሉ ማለት በቃ ይጣላሉ። እኔ የማውቀው ታሪክ የለም። ሜሮን ማለት እህቴ ነች። እንዳንተ ሌሎችንም እንደዛ እያገኘች ሊሆን ይችላል። ማታ እንኳን አንድ ቀን እንኳን አብረን ተኝተን አናውቅም። ባልና ሚስት ነን አይደል? እምቢ ስላለች ነው እኔ የቀየርኩት። ወንድ ይዛ ከቤት ትመጣለች እያልኩ ይሄ ነገር እንዴት እርግጠኛው? ወንድ ይዛ ማለት ቤት ውስጥ ወይ ዘመድ ይዛ ትመጣለች እያልኩኝ አይደል? ከቤት ጤና የተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥም ከሀገር ውጭም ያላችሁ ሁሌም ሰላማችሁ ይብዛ እንላለን። እንግዲህ ዛሬ ቢሆንም አያሌው አንድ አዲስ ነገር ይዞ መጥቷል። ከሰሞኑ ከስንሰራው ከነበረው ታሪክ ጋር የሚገናኝ አንድ ጉዳይ አንደኛው አባሌ አጠገብ የሚገኘው አባሌ አነፍንፎ በደረሰበት መረጃ መሰረት አንድ ቦታ አንዲት ግለሰብ እንዳለች እንግዲህ መረጃውን ይዞልን መጥቷል። ያቺ ሴትዮ ማለት ከአልማዝ ጋር የምትሰራ የአልማዝ ቀይ ጆንሽ ግለሰብ ነች። ስለዚህ ያለችበት ቦታ እዚያው አካባቢ እንደሆነ ተነግሮታል። ሁላችሁም የትኛው ነው? የትኛው ቤት? ቀስ ምንድን ነው ድምፁ? ምንድን ነው ያለው? ለምን የታሰርሽው? ቆይ ለምን የታሰርሽው? ልቀቁኝ በቃ በእናታችሁ ፍቱኝ። አይበቃችሁም እንዴ? ማን ናቸው የሚለቁሽ? እስኪ ፍታ። ወጥመረው ዞር በልልኝ። ጠብቁ እያዳሉ ጀርባ ምናምን አጣሩ። ልቀቀኝ በቃ በእናትህ። በቃ እኔ ደከመኝ። በቃ እኔ አላሳዝናችሁም እንዴ? ምንድን ነው የምትሰሪው እዚህ? ፍታ ቆም ነው ያዛት የትም እንዳትሄድ ያዛት። በቃ ተውኝ። እኔ ህይወት የለኑርበት ባካችሁ ተውኝ። ማነሽ ምንድነው መሰሪው? ቆይ ምን ፈልጋችሁ? ምንድነው መሰሪ? ታውቂናለሽ? እኛን
አላቃችሁም። ለምንድን ነው እኔን እንደዚህ ያደረጋችሁ? ማን ያገተሽ? ያዛት። ማን ያገተሽ? እዚህ ያዛት። ነይ ስንፈልጋት የነበረችውን ይኸው በእጃችን ያስቀጠለ። ቆይ ለምንድን ነው እዛ ቤት የነበርሽው? እኔ እኮ ምን እንደምታደርጉ ምን እያወራችሁ እንደሆነ እኔ ምንም እየገባኝ አይደለም። ያገኘንሽ ቤት ምንድን ነው የምታደርጊው? እኔም አላውቅም። ሰዎች ናቸው እዛ ያስቀመጡኝ። እና ሰዎች ማለት አልማዝ ከአልማዝ ጋር ነበር ስትሰሪ ነበረው? በተማን ነገር አልማዝ ስለማን አልማዝ ነው የምታወራው? የአልማዝ ቀኝ እጅ አይደለም ነሽ? አልማዝ ማነች? እኔ የትኛዋን አልማዝ? የአልማዝ ቀኝ እጅ አይደለሽም ወይ? እኔ ስለምታወራው ነገር ከሷ ጋር ነበር ስትሰሪ ነበረው? ከሷ ጋር እኔ ምንም አልሰራም። እኔ አከራዬ ብቻ ነበረች ለኔ አልማዝ። አከራዬ ማለት እሷ ግቢ ነበር ተከራይቼ የምኖረው። በቃ ቤት ነበር። ለምንድን ነው እዛ ቤት ያገኘንሽ? ታገተሽ በገመድ ታስረሽ ለምንድን ነው ያገኘንሽ? እኔ ምንም አላቅም አልኩ እኮ። እኔ ገና ከእስር ቤት ከመፈታቴ እና ማን እንደሆኑ አላቅም። እዛ አስገብተውኝ ነው። ስለምን እስር ነው የምታረው? ይኸውልሽ እኛ አንቺን የምናውቅሽ ከአልማዝ ጋር ትሰሪ እንደነበረ፣ አልማዝ ስትታገት አንቺ እንደጠፋሽ ነው። እንደጠፋሽም አልቀረሽም አገኘንሽ። ይኸውልህ እኔ ወንድም፣ እኔ ስለምታወራው ስለ እያንዳንዱ ነገር ምንም እማውቀው ነገር የለም። በቃ አልማዝ ለእኔ አከራይና አከራይ ብቻ ነበረች አልኩ እኮ። ይሄን ያህል አንተ እንደምታወራው ቀኝ እጅ የሚያስብል ነገር ራሱን የለንም እኛ። ይኸውልሽ ማነው ስምሽ? ህሊና። ይኸውልሽ ህሊና፣ ቀልድ አይደለም ካንቺ ጋር ያዝነው እኛ። ቀልድም ጨዋታም አይደለም። እዚህ አንቺ ጋር የመጣ ነው። ገባሽ አይደል? እኛ ተጠቁመን መጣን። አንቺ አለሽበት ይዘንሽ ገባል። ገባሽ አይደል? ካለሽበት ይዘንሽ ወጣን። ከአልማዝ ጋር ትሰሪ እንደነበረ እንደውም አልማዝ የምታመጣቸው ወንዶች አንቺ ቤት እንደምታስቀምጪላ ሰምተናል። ይኸውልህ እኔ እኮ ስለ እነሱ ወንዶች ምንም አላውቅም አልኩ። በቃ እሷ ናት የምታመጣቸው። እኔ እዚህ ነገር ውስጥ ያለሁበት። አንቺ ቤት ይቀመጡ ነበረ አልነበረም? ነበረ። ስለዚህ ከአልማዝ ጋር ነበር የምትሰሪው ማለት ነው? ከአልማዝ ጋር ስለምሰራ አይደለም እና እያስገደደችኝ ነበር። እኔ ላይ ፋይል ይዛ ነበር። ለዛ ነው የምን ፋይል አልገባንም። እሱ የኔ ፐርሰናል ነገር ነው፣ ማውራት አልችልም። እዚህ ጋር ካሜራ አስቀምጣ እንደ አይነት ነገር መናገር ወደሽ ሰውን በግድሽ ታወራለሽ። ገባሽ? ሰማሽ ነው አይደል? ወደሽ ሰውን በግድሽ አይካልሽ እየደበደበን እየጨፈጨፍን ታወጫለሽ ሁሉ። ይኸውልህ እኔ እኮ ሁሉንም ነገር ነገርኩህ አይደለ? አልማዝ ለኔ አንደኛ አከራይ ናት፣ ሁለተኛ ደግሞ የምትላቸውን ሰዎች እያመጣች የምታስቀምጣቸው በቃ አንደኛ ቤቷ ነው። በቃ እንደፈለገች ማድረግ ትችላለች። ገብቷል? እኔ የቤት ኪራይ ከመክፈል ያለፈ ከሷ ጋር ምንም አይነት ነገር የለኝም አልኩ። በቃ የራሷ ስራ ነው። እኔ ምንም ነገር አላግዛትም ሲጀመር። ለምን ነው የታሰርሽው? እኔ በሰዓቱ ምንም ነገር ባላደረኩት ነገር ነው የታሰርኩት። ምን ማለት ነው ባላደረኩት ነገር? የገዛ እናቴን የወለደችኝን እናቴን ገላለች ብለው ነው ወደ እስር ቤት ያስገቡኝ እኮ። የአልማዝሽንም አባት እንደገደልሽው የእናትሽንም ገደልሽ ማለት ነው። እኔ ስለምታወራት ሴትዮ ይሄና ምንም አይነት ነገር የለንም አልኩ እኮ። እንኳን አባቷን ልገልባት ይቅርና እኔ ሲጀመር በጣም የምፈራት ሴት ናት። አይደለም ደፍሬ እሷን አባት ልገል። እንዴት ነው የምታስቡት? ቆይ የአልማዝን አባት አልገደልሽም? ይኸውልሽ በጸባይ ነው እያወራሁሽ ያለሁት፣ በፍቅር ነው እያወራን ያለነው። የሰማሽ ነው አይደል? እየደበደብኩ እየጨፈጨፍኩ አንቺ የረገጥኩ ማስወጣት አይቀርኝም። የፈለኩትን መረጃ መውሰድ እችላለሁ። አቅቶኝ አይደለም። በዚህ ከጀርባ የምታያቸው እነሱ ጋር መላክ ነው። እኔም ራሱ አንቺ መንካት አይጠበቅብኝ። የጨፈጨፉ እውነታው እንድታውጭ አደረጉሻል። ይኸውልህ እኔ እኮ ሁሉንም ነገር ነገርኩ። የአልማዝን አባት አይደለም ልገለው። እኔ ሲጀመር አይቼው ራሱ አላቅም ሰውየውን። ለምንድነው ምን ሲጀመር ዛሬ ገና ነው እንደ አይነት ነገር ካንተ ራሱ እየሰማሁ ያለሁት። ምንም ማውቀው ነገር የለም አልኩ። ለምንድነው ማትሰማኝ? ለምንድነው ማትረዳኝ? ቆይ ለምን ታገትሽው? ለምንድነው ታስረሽ ያገኘንሽ? እኔ ምንም ነገር አላቅም። ማን እንዳሳገተኝም አላቅም። ወይ እቺ የምትላት ሴትዮ ወይ አልማዝ ነው የምትሆነው ወይ የድሮ ባለቤቴ ነው የሚሆነው። በቃ እኔ ምንም ማውቀው ነገር የለም አልኩ እኮ። ለኔም ሁሉ ነገር ጥያቄ ነው አይደለም? እኔን መልሰህ ጠይቀኝ ይቅርና እኮ። ታዲያ ለምን አገኘንሽ እዛ? ይኸውልህ አልኩ እኮ እኔ ገና ከእስር ቤት እንደተፈታሁ 2 ቀን ራሱ አልሆነኝም ሲወስዱኝ። ገባህ አይደለ? እና ማን እንደሆኑ ምን እንደሆኑ ምንም የነገሩኝ ነገር የለም። እዚህ ከገባሁ ሲጀመር 2ኛ ሳምንቴ እየመጣ ነው። ምን እነማን እንደሆኑ ምን እንደሚፈልጉ ምንም አይናገር። ከየት ነው ያገቱሽ? ከየት አምጥተው ነው ያገቱሽ? የት ነው ያስገቡሽ? መጀመሪያ ከእስር ቤት እንደወጣው መጥቼ ነበር። በፊት የተከራየሁበት ቤት ሄጄ ነበር። እዛም ማንም የለም። ስለ ባለቤቴ ስጠይቅ ቤቱን ለቆ ከወጣ ቆይቷል አሉኝ።
እህት ነበረችኝ። እሷንም አፈላልጌ ላገኛት አልቻልኩም። ከዛ ይዤ የወጣሁት ብር እስረኞች አዋጥተው የሰጡኝ ብር ነበረ። የመጀመሪያ ቀንና 3 ቀን ክፍል እንትን ብዬበት ነበር፣ ከፍዬበት ነበር። ከዛ ስራ ለመፈለግ ቢያንስ ለዕለት ጉርሴ እንኳን የሚሆን ስራ ልፈልግ ብዬ በወጣሁበት ነው መሽቶ ወደ ቤት እየገባሁኝ እያለ ነው የወሰዱኝ ሰዎቹ። እኔ ምንም ማውቀው ነገር የለም። በቃ ይኸው እስካሁን እዚህ ነው ያለሁት። አልገባንም። ቆይ ለምንድን ነው የታሰርሽው? ነገርኩህ እኮ እኔ ምንም ማውቀው ነገር የለም። እናትሽን ገለሽ ምንም ማውቀው የለም ነገር ታያለሽ። እናቴን እኔ ያልገደልኳትም ምን ሆነ ነው? ቆይ እንዴት ነው የወለደችኝን እናቴን ጨክኜ እኔ የምገላት? ታዲያ ለምን አሰሩሽ? የትኛውም ቦታ ማስረጃ ሳይገኝብሽ ምንም ሳትሆኚ በምንም ታምል ትታሰሪ አትችይም። ስንት ዓመት አስርሽ? 5 ዓመት። በቀላሉ ነው የወጣሽው። እንደው በቀላሉ ነው የተለቀቅሽው። እንዴት ሞትሻል እናትሽ? እኔ አግብቼ ነበር የምኖረው እንደነገርኩህ። አልተፈራረምንም እንጂ አንድ ቤት ነበር የምንኖረው። ለሰርጋችን በጣም ጥቂት ቀናት ነበር የቀረ። ከዛ ሁሌ ነው እናቴ ቤት ትመጣለች። ሲጀመር ልትጠይቀኝ ሁሌ ነው የምትመጣው። የዛን ቀንም እንደተለመደው ነበር የመጣችው። እሺ። ከዛ በቃ ምግብ ምሳ አብረን በላን፣ ውሃ ጠጣንና እኔ ወደ ሽንት ቤት ሄጄ ነበር። ስመለስ ተኝታለች ብዬ እኔ ፎጣ አልብሻት ብጠብቃት አትነሳም። ከዛ ምን ሆና ነው ብዬ ሳገላብጣት አረፋ እየደፈቀች ነው። ከዛ እኔ ሰው ጠራው። ምን አደረኩኝ? ሰው ጠራው፣ ጎረቤት ሰበሰብኩኝ ምናምን። አሻራሽ ተገኝቷል፣ አንቺ ነሽ የገደልሻት ብለው 10 ዓመት ፈረዱብኝ። እሺ። እስር ቤት ከገባው በኋላ አንድ ሰው መጥቶ የጠየቀኝ የለም። እናቷን ገደለች ተብሎ አንድ እንኳን ሊያየኝ የመጣ ሰው የለም። ኢቭን የገዛ እህቴ እንኳን መጣ አልጠየቀች። ባለቤቴ እንኳን አላመነኝም፣ አልመጣም። እኔ ልገላት አልችልም። እናቴ በጣም ነው መወዳት። ሲጀመር ምን ሆንኩ ብዬ እገላታለሁ? ምን ስላደረገችኝ እገላታለሁ? ምን አጣፋች? እሱንም አንቺ ነሽ የምታውቂው። እንዴት ቆይ ቤትሽ መጣች አይደል ልጠይቅሽ? ስለዚህ እዛው አረፋ እንድትደፍቅ አረግሻት ማለት ነው። ህመም ነበረባቸው። እኔ ምን አድርጌ አረፋ እንድትደፍቅ ማደርጋት? ሲጀመር ከእድሜ ጋር የመጣ ስኳር ነበረባት። ከዛ ያለፈ ምንም ነገር የለባትም። ስኳሩ ነው ማለት ነው የገደላቸው። እሱን ያላቅም አልኩህ። እኔ ከዛ ቤት ከወሰዱኝ በኋላ ስለምንም ነገር ማንም መጥቶ ያዋራኝም የነገረኝም ነገር የለም። ጠላት አለሽ? እኔ ምንም አይነት ጠላት የለኝ እኮ። ወይዘሮ አልማዝ ግል የሆነ ነገር ይዛብኛለች፣ ቪዲዮ ማስረጃ ይዛብኛለች ብለሻል። ስለዚህ እናትሽን ስትገይ ቪዲዮ ማስረጃ ያዘችብሽ፣ ከዛ በኋላ የፈለገችውን ማድረግ ትችላለች ማለት ነው። ምን ሆነክ ነው? ቆይ ሲጀመር እንደዛ ያልኩህ እኮ ቤት መታ ለምንድን ነው ስታስቀምጣቸው ዝም ያልሻቸው ስላልከኝ ነው። ይሄ ሁላ ነገር የተፈጠረው እኮ ከዛ በኋላ ነው። ሲጀመር ያን ነገር ስትጠቀምበት የነበረው እያመጣች ሰዎቹን ለማስቀመጥ ነው። ይሄ አሁን የነገርኩህ ያለሁት ነገር ደግሞ የተፈጠረው ከዛ ካለፈ በኋላ። ወንዶቹ ሲመጡ አንቺ እንዴት ለምን ብለሽ አትጠይቂም እንዴ? ለምን ነው እንደዚህ ተፈጠረው? እንደዛ የመጠየቅ እኔ ስልጣን የለኝማ። ተከራይተሽ ነው አይደል? ቤቱን ተከራይተሽ ነው እየከፈልሽበት ነው የምትኖረው አይደል? ስለዚህ መታ የፈለገችውን ማድረግ አችልም። ገባሻል? አብረሻ ስለምትሰሪ ይኸውልሽ፣ እየሰማሽ ነው። እኛን መዋሸት ሌላ ነገር ውስጥ ነው የሚያስገባሽ። እኛን መደበቅ፣ መዋሸት ምንም እንድታመልጪ አይረዳሽ። እኔ እኮ ከቅድም ጀምሮ እየነገርኩህ ነው። አልተረዳኸኝም እንጂ አልችልም ነበረ። በቃ የያዘችብኝ ነገር ነበረ። ቤቱንም ለቅቄ መውጣት አልችልም ነበር። ገባህ አይደለ? አንዴ ደግሞ እኔና ያንን ነገር ስላየሁኝ ከዛ ቤት ለቅቄ ከወጣሁኝ በቃ ያን ነገር እንደምትለቀው ነበር ስታስፈራራኝ ነበረው። በቃ ስለዚህ ምንም አማራጭ የለኝም። እያመጣች ስታስቀምጣቸው እሺ ነው የምላት። ግን ከባለቤቴ ጋር አንድ ቤት ውስጥ መኖር ከጀመርን በኋላ አምጥታቸው አታውቅም፣ እሱን ስለምትፈራው ይኸውልሽ፣ የሰማሽ ነው። አሁን ማስመሰሉ ይበቃል። እዚህ ጋር እስካሁን ታግሸሽ ብዙ ነገሮችን እየጠየቅኩሽ ነው። ገባሻል? በስነ ስርዓት እንድታወጪ መረጃውን እንደ ልመናቢው እየነኩ ያሉት። አይ አልነግርም፣ በዚሁ ነው የምቀጥል የምትይ ከሆነ ግን እኛም ምሬታችን እየበለጠ ይመጣል፣ ጨመረ ይመጣል።
ይኸውልህ እኔ እኮ ያልገባህም ያልሰማኸኝም ነገር እኮ የማውቀውን ነገር በሙሉ ነግሬሃለሁ። አንደኛ እኔ የራሴ ችግር በጣም ብዙ ችግር ያለብኝ ሰው የታገትሽበት ቤት ስንመጣ ሙሉ መረጃ አጣርተን ነው ስላንቺ የመጣ ነው። ገባሽ አይደል? ከአልማዝ ጋር ትሰሪ እንደነበረ እንጂ ዝም ብለን በደመ ነፍስ አይደለም አንቺ ጋር የመጣ ነው። ገባሽ አይደል? ሁሉንም ነገር አጣርተናት ነው የመጣ ነው። ይኸውልህ ገባኝ እኮ ግን እኔ አሁን በዚህ ሰዓት ወደ ያው ሁሉ አመት ተመልሼ እጂ ስለሷ ሴትዮ ማስብበት ታይም ላይ አይደለም ያለሁት። እኔ ለራሴ በጣም ብዙ ችግር አለብኝ እያልኩ ነው። ገባህ? 1 ሚሊዮንም ችግር ይኖርብሽ። ገባሻል? እዚህ ጋር ካጋጠመን ችግር ደግሞ አይበልጥ። እዚህ ጋር የሚያጋጠመን ችግር ነው። ያንቺ ለኛ መረጃ መንገር ይጠቅመናል። ወደሽ ሲሆን በግድሽ ነገር ቀላል እኮ ነው። እኔን አንጠልጥዬ ወስጄ እንደታገትሽው አይነት እንደደረሰብሽ እንግልት እኛም አንቺ ላይ እንግልት እናደርሳለን። እውነቱን ማትናገሪ ከሆነ ማቀውን እኮ ነገርኩህ። በቃ ታስቀምጣቸው ነበር። አዎ ታስቀምጣቸው ነበር። ለምን አስፈራርታኝ? እሷ አብረሻት ስለምትሰሪ አብሬያት ስለምሰራ አይደለም በግድ ነው አብሬያት ትሰራይ ነበረው። በቃ እኔ ምንድነው የምትለኝ እኮ በቃ ይሄን ነው እኮ የምፈልገው። ታዲያ አብረሻት ትሰሪ ነበር አይደል? ነበር ግን ፈልጌ አይደለም አይደል? ወንጀል በጋራ እየሰራሽ ነው። ፈልጌ አይደለም ሳላውቅ ነው። አይመለከተንም። እንደዚህ አይነት ጉዳይ አንቀበል። ሳላውቅ ነው ሳይሆን ስለምታስፈራራኝ ስለነበረ ነው። በቃ የምትለኝ ነገር በሙሉ በግድ እኔ ማድረግ ነበረብኝ። ገባህ አይደለ? ወደዚህ ሂጂ ስትለኝ እንደዚህ አድርጊ ስትለኝ ያንን አምጪ ይሄን መልሺ እንደዚህ ውሰጂ እንደዚህ አድርጊ ስትለኝ እያንዳንዱ ነገር እኔ ማድረግ ግዴታ ነበረብኝ። ምክንያቱም እኔ ላይ የያዘችውን ነገር ለቀቀችው ማለት የኔ ህይወት ሙሉ ነበር የሚበላሸው። ገባህ አይደል? በቃ እኔ ምንም ነገር ማድረግ አልችልም ነበር በሰዓቱ ግዴታዬ ስለነበረ ነው። በቃ እሷ ስለምታስፈራረኝ ስለነበር ነው እንጂ እኔ ፈልጌ አይደለም። ያንን ስራ መስራት ፈልጌም አይደለም። ለምንድነው ልትረዳኝ እየሞከርክ ያለው ነው? ልረዳሽማ እየሞከርኩ ነው። ልረዳሽ እየሞከርኩ ባይሆን እያጋጨው እውነቱን እንድታውጪ ማድረግ እችላለሁ። ገባሻል? ስለተረዳሁሽ ነው እዚህ ጋር ዝም ብዬ ቁጭ ያለሁት። ምንድነው ችግርሽ አንቺ? ችግር የምትይ እኔ ይሄንን ሚዲያ ፊት ማውራት አልፈልግም። አውሩ፣ ችግር የለም። ምናግዝሽ ከሆነም እኛ እናግዝሻለን። አንቺ መስጨን መረጃ ነው። ምታግዘኝም ከሆነ ፐርሰናሊ እንነጋገራለን እንጂ እንዴት ነገር እኔ ሚዲያ ላይ ካሜራው ጠፍቷል። ካሜራው ጠፍቷል። አሁን ማውራት ትችያለሽ። ይኸው ጠፍቷል ካሜራው። ማውራት ትችያለሽ። ስለዚህ አንጠልጥዬ ልውሰድሽ። ችግር እንደሌለብሽ ልኛን እያስመሰልሽ ስለሆነ እስካሁን እያስመሰልኩኝ አይደለም። በቃ የያዘችብኝ ፎቶ ነበረ የኔ። በቃ የራቁት ፎቶ ይዛብኝ ነበር የኔ። እሺ በቃ እሱም በየሚዲያው ነው እየወሰድኩ ምለቅልሽ። በቃ በታፔላ ሰርቼ በየቦታው ነው ምለጥፍልሽ እያለች ነበር ስታስፈራራኝ ነበር። ስለዚህ ግዴታዬ ነበር። መዋረድ አልፈልግም በዛ ሰዓት። ገባ አይደለ? ምክንያቱም ቤተሰቦቼ ነበሩ፣ ባለቤቴ ነበረ። ከምንም ነገር በላይ በዛ ሰዓት እኔ ለባለቤቴ ሞራል በደንብ ነበር የምጨነቀው። እንደዚህ አይነት ነገር በይ ሲጀመር በቃ አስበው፣ እንዴት ነው አንተ አሁን ባለቤት ብትኖርህና እንደዚህ አይነት ነገር ቢለቀቅባት? ስለዚህ ግዴታ እሷ የምትለኝ ነገር በሙሉ ማድረግ ነበረብኝ። እሺ ስለዚህ አብረሻት ሰራሽ ማለት ነው በዚህ። እሺ ከዛስ እሷ አብረሻት ስለምትሰሪ እናትሽን ገደለችብሽ ወይስ አንቺ እናትሽ ነገሩን ስታውቅብሽ ገደልሻት? እንዴት ነው የምታስበው? እኔ ጨክኜ እናቴን አልገደልኳትም። መጀመሪያ የተፈጠረው ባትኝማ ካልማዝ ጋር ሰሪ ነበር። ጨካኝ ባትኝ ከሷ ጋር ሰሪ ነበር። አትፍረድ። ሲጀመር እንደዚህ አይነት ነገር ይዛብኛለች እያልኩ እኮ ምንም ነገር አደርጋለሁ። ምን ሆነክ ነው? ሲቀጥል ደግሞ እናቴን እኔ ልገላት አልችልም፣ አልገደልኳትም። እንዴት ነው ጨክኜ እናቴ ልጄን ማነሳው? እንዴት ሞቱ ታዲያ እናትሽ? እኔ እኮ ነገርኩህ እኮ ሲጀመር ከዛ በፊት ባለቤቴ ነበር። የዛን ቀን ባለቤቴ አልነበረም። መጣች፣ በስትክክል ምግብ በላን፣ በቃ ውሃ ጠጣን። ሌላ የተፈጠረ ምንም ሁሌ ከምናደርገው የተለየ ምንም የተለየ ነገር አልነበረም። በቃ ቤት ውስጥ ሁሌ የሚፈጠረው ነገር ነው የተፈጠረው። ስመለስ እኔ የተኛች መስሎኝ ነበር። ገባህ አይደለ? እሺ የተኛች መስሎኝ ልብስ አለበስኳት ከላይ። ከዛ ባያት አትነቃም ቀናት አደርጋት አረፋ እየደፈቀች ነበር። እንደ ቅድም ያልኩ ነው። በቃ ጎረቤት ጠራው፣ ሰው ጠራው፣ ምን አልኩኝ። በቃ እጅሽ ፊቷ ላይ ተገኘ፣ አሻራ አለ ብለው ወደ እስር ቤት ወሰዱኝ። ከዛ በኋላ እኔ ምንም የሚፈጠር ምን ይሁን ምን ይደረግ አላውቅም። የገዛ እህቴ እንኳን መታ ምን ተፈጠረ ብላ ለመጠየቅ አልሞከረችም። ገባህ አይደለ? በቃ ሁሉም ሰው እኔ እንደገደልኳት ነው የሚያስበው።
እኮ ገድልሻታል ወይ መርዝ ሰጥሻታል ወይ የሆነ ነገር አድርገሻት ወይ ስኳር ካለባት አውቀሽ ስኳሯን የሚያስነሳ ነገር ሰጥሻት ከዛ አረፋ ደፍቀች። የኔ ወንድም እየሰማኸኝ አይደለም? እናቴን እኔ ልገላት አልችልምም አልገደልኳትም። ለምን ተፈረደብሽ ታዲያ ካልገደልሻት? ነገርኩ እኮ አሻራ ምናምን ነገር ነው ያሉት። እኔ ሲጀምር በሰዓቱ ከነበረኝ ድንጋጤ የተነሳ ስለምንም ነገር ለማወቅም ለማጣራትም አልሞከርኩም ነበር። ምክንያቱም እኔ ለራሴ ደንግጫለሁ። እንደዚህ እንደዛ ምናምን እምልበት ታይም አልነበረም። ወደ ራሴ ራሱ የተመለስኩት በጣም ብዙ ወራቶች ካለፉ በኋላ ነው። ገባህ አይደለ? በዛ ሰዓት ለራሴ አይደለም ልከራከር የሷን መሞት እንኳን አላመንኩም ነበር። እሺ አመንሽ? እሺ ከዛስ በኋላ እሺ ምን ተፈጠረ? ከዛ በኋላ ይሄው እንደምታየው ነው። እዚህ ነው ያለሁት 5 አመት ሙሉ። ከዛ ቆይቼ ስወጣ ማንም የለም፣ ስኖርበት የነበረው ቦታ የለም። ባለቤቴ ለቆ ወጥቷል። እህቴ ላገኛት አልቻልኩም። በእርግጥ 2 ቀን ቢሆንም በነበረኝ 2 ቀን ያልገባሁበት ቦታ የለም። እነሱን ፍለጋ ላገኛት አልቻልኩም። የድሮ ጎረቤቶቼ ሲጀመር ሊያናግሩኝም ፍቃደኞች አልነበሩም። እንደውም ጭራሽ በተቃራኒው እንዴት ወጣሽ ነበር ሲሉ የነበረው እኮ። ያለ ጊዜሽ ነው የወጣሽው ወይ ደግሞ በሆነ ነገር ወጣሽ ማለት ይሄንን እናጣራለን። 10 አመት ነበር የተፈረደብኝ። እሺ በ5ኛው አመት ነው የወጣሁት። ይሄን ነገር እኛ እናጣራለን። የተሰርሽበት ቦታ ሄደን ለምን ታሰረች በምን ያህል ነው እሱን እናጣራለን። የዛን ሰዓት ግን የውሸት መረጃ ባገኝብሽ እኔን አያርገኝ። እኔ እኮ እውነቱን ነው ከዚህ በኋላ ምን እንዳላጣ ምን እንዳልሆን ነው መዋሽቅ። በቃ እውነቱን ነው እየነገርኩህ ያለሁት። ባለቤትሽ እንዴት ነው? ከሷ ጋር ይሰራል አብሮ? አይሰራም። ባለቤቴ ከሷ ጋር ጭራሽ አይሰራም። በቃ እንደማንኛውም አከራይ እንደሆነች ነው የሚያውቀው እሱ። ገባ አይደለ? እኔ አሁን በዚህ ሰዓት እዚህ ቦታ ስገባ ያለኝን ንብረት በሙሉ አጥቼ ወይ ከንብረት ያልሆንኩኝ ከእናቴ ያልሆንኩ ከእህቴ ያልሆንኩ ወይ ከባለቤቴ ያልሆንኩ እንደዚህ ጎረቤት እንኳን ዘመድ የለኝም። እኔ ጎረቤት እንኳን ሊያየኝ አልፈለገም። ገባ አይደለ? ሊያየኝ እንደዚህ በአይናቸው እንኳን እኔ ለማየት አንድ ሰው እንኳን አታደርገውም ያለ ሰው የለም። እኛ ይሄን ያንዳንዱ ሁሉ ነገር እናጣራለን። ስለዚህ ችግር አጋጥሞኛል ታዲያ የምትይው ምንድነው? በደንብ ግልጽ አድርገሽ ተናገሪ። ያው ለኔ እስር ቤት ከመግባቴ በፊት በጣም ብዙ ነገር ነበር የለም አንዱ ነገርም የለም። ይሄው 5 አመት ሙሉ ስታሰር እሱ እንኳን መጥቶ ያልጠየቀኝ አንድ የቤት ዕቃ እንደው ማንኪያ እንኳን ሳይቀር ነው ይዞ የሄደው። ገባ አይደለ? ከወጣች በኋላ ምን ላይ የሷ አለመኖር ሳይንስ ምን ላይ ታርፋለች እንኳን ብሎ አልተጨነቀልኝም። ፍለጋ አላረክሽም? ከዛ በኋላ አልኩ እኮ የነበረኝን 2 ቀን ተጠቅሜ ሁለቱንም ለመፈለግ ሞክሬያለሁ። በ3ኛው ቀን ግን እዚህ ነበር እኔ የነበርኩት። ሰዎች ውስጥ ጠይቃቸውም አይመልስ አይሰጡኝም። ምናልባት እናሽን ገድለሻል ብሎ ስለሚያስብ ሊሆን ይችላል። እንደዛ ነው እኮ አልኩ። በቃ እናቷን ገላለች ብሎ ነው የመጣው። ግን ስንት አመት ሙሉ ስንተዋወቅ እንዴት ነው እናቴን ልገላት እንደማልችል ያላወቀው? እሱ ነው ልጅ። እኛ አሁንም እሱንም የሕክምና ቦታም ሄደን መጣራት ያለበት ነገር ካለ መርመር የተደረገላት ቦታ እሱንም ሄደን እናጣራለን። እንዳልኩሽ እሱም ውሸቱ ነው ከተገኘ ሙሉ ህይወትሽን ነው የምናበላሽው። ነገርኩ እኮ እውነቱን ነው እያወራሁ ያለሁት። መር እያስፈራራችን ቢሆን ብታዘኝ የሆነ ነገር ታስብልኝ ነበረ። ገባ አይደለ? ያን ሁላ ነገር ሳደርግ እኔ ከስራው እንደወጣ ነበር እንዳልወጣ ነበር እንጂ ያን ነገር ስትጠቀምበት የነበረው ክፍያውን በደንብ ነበር የምትሰጠኝ። በደንብ ታደርግልኝ ነበር። አለቅ እኮ አብረሻት እኮ ነው የምትሰሪው። በቃ ከስራዋ ነሽ ወይ ከላዋ ነሽ ወይ የቀኝ እጇ ነሽ። ገባሽ አይደለ? አብረሻት የምትሰሪ ከሆነ ትከፍልሻለች፣ ግዴታ ነው። ወይ መረጃውን እንዳታውጭባት፣ በተጨማሪም ደግሞ እንዳታፈነግጭ። ገባሽ አይደል? ስትከፍለኝ የነበረው አንደኛ ሰዎቹን ስታመጣ እኔ ስለሚይዝላት ነው። ገባ አይደል? የምታመጣቸውን ወንዶች እኔ ጋር ስታስቀምጥ እኔ ምንም እንዳይሆኑ እንዳይወጡ እንዳይገቡ አድርጌ ስለሚይዝላት ነው። ምን እንዳደረግሽው? አንደኛ በቃ የገቡትን ወንዶች በቁጥር ማወቅ አለብን። ይሄን ያህል ወንድ ገብቷል ብላ እስካስረከበችኝ ድረስ መልሳ እስክትወስዳቸው ድረስ እነዛን ሰዎች የመጠበቅ ኃላፊነቱ የኔ ነው። ገባ አይደለ? ካልሆነ በቃ የሚደርስብኝ ነገር ስለማቅ ስራዬን በትክክል ለምሰራው። ሲቀጥል ደግሞ በደንብ አድርጋ ነው የምትከፍለኝ ለዛ ስራዬ። ከዛ ደግሞ እሷን የሚያዛት ሰው አለ። ገባ አይደለ? እሷን የሚያዛት ሰውዬ ደግሞ በደንብ አድርጎ እንትን ስለሚላት እያንዳንዱ ነገር ኮንትሮል ማድረግ አለባት። እኔ ከሷ ስር ነኝ ሲጀመር። በቃ እንዳልኩ ነው ሁሉንም ነገር።
ስለዚህ አብረሻት ትሰሪያለሽ፣ ወንዶቹን ያፍዝሽ ታመጣ። አንቺም መድኃኒት ትሰጫለሽ ወንዶቹም አነቃቂ መድኃኒት? እኔ አልሰጥም። እና ማን ነው የሚሰጠው? እኔ አልሰጥም። ሌላ የሚያግዛት ሰው አለ። ይሄንን ከስር እንትን የምትላቸው ሰዎች አሉ። የኔን ስራ እኮ ኃላፊነቴን እኮ ነገርኩ። ቆጥሬ ይረከባለሁ። እስከ ተወሰነ ጊዜ ድረስ ይቆያሉ። አቅማቸው እስኪደክም ድረስ ብቻ ነው እኔ ጋር የሚቀመጡ። ከዛ በኋላ ደግሞ ቆጥሬ መልሼ አስረክባለሁ። ገባህ አይደለ? ከዛ በኋላ ነው እነሱ ስራቸውን የሚሰሩት። እኔ ጋር ያሉት በቃ መጀመሪያ ታግተው እንደመጡ ያላቸው ኢነርጂ እንትን እስኪል ድረስ እኔ ጋር ነው የሚቆዩት፣ ያላቸውን ነገር እስኪያጡ ድረስ። ገባህ አይደለ? እስኪ ደክማቸው ይሄ በቃ በራሳቸው እንትን ማለት እስካይችሉ ድረስ። ይሄ በድካም ምናምን ሲሆን ምንም ነገር ራሳቸውን እንትን ማለት አይችሉም። ዛሬ ያለህበት ኢነርጂና 2-3 ቀን ሰዓት በላይ ያለህ ኢነርጂ እኩል ሊሆን አይችልም በምንም አይነት ሚንስ። እሱን ነገር ነው እኔ ኮንትሮል የማደርገው። ሌላ ምንም ማቀው ነገር የለም። ስለዚህ ኮንትሮል ታደርጊላታለሽ። በቃ ወንዶቹንም አንቺ ትጎጃለሽ አብረሽ ማለት ነው። እኔ አልጎዳም። አታብይ ያለችኝ ካበላው በቃ እኔም አብሬ ነው የምጎዳው እኮ። ትጎጃቸዋለሽ። አርጌ የተባልሽውን ነገር ሴትዮዋ አርጌ ያለችሽን የምታደርጊ ከሆነ ኦልሬዲ እነዚህ ሰዎች እየጎዳሻቸው ነው፣ አንቺም ራስሽ እየተጎዳሽ ነው። ገባሽ አይደል? ታዲያ ይህንን ለህግ አካል ለምን ሪፖርት አላደረግሽም? ፈርቻት ነው አልኩህ እኮ። ምክንያቱም እሷ ጋር ብቻ አልነበረም። እሷ የሆነ ነገር ከሆነች ሌላ አውጥቶ የሚለቅብኝ ሰው እንዳለ ነበር ስትነግረኝ የነበረው ለእኔ በሰዓቱ። ስለዚህ ያን ነገር ማድረግ ግዴታ ነበረብኝ። ሲቀጥል ደግሞ የምትሰጠኝም ነገር የምትከፍለኝም ነገር እኔ መጀመሪያ ስሰራው ከነበረው ነገር በጣም በብዙ እጥፍ ነው። ገባህ? ያ ደግሞ ህይወቴን እየቀየረልኝ ነበር። አዳም ሞመንት ይጠቅመኝ ነበረ ገንዘቡ። ስለዚህ ህይወትሽን በወንጀል በተነካካ ገንዘብ ነው ልትቀየር ያሰብሽ የነበረው ማለት ነው። እህትሽም ትሰራለች ይህን ነገር አብራ? እህቴ አታውቅም ምንም። ባለቤትሽ? እሱም አያውቅም። እንዴት ወንድ እያመጣሽ ቤትሽ ያስቀመጥሽ ባለቤትሽ አያውቅም? እንዴት አያውቅ ቻለ? ከጓሮ ሌላ ክፍል አለ እነሱ የሚቀመጡበት። እሺ በቃ ያ ክፍል እኔ እንደተከራየሁት ሰው ስለሚያውቅ ነው እንጂ ባለቤቴም እዛ ክፍል እኔ እንደምገባ ማንም እንደሚገባ አያውቅም። በቃ ኦልሬዲ ተዘግቶ የተቀመጠ ክፍል እንደሆነ ነው ሁሉም ሰው የሚያስበው። እዛ ክፍል ውስጥ ከኔና ከሷ ውጪ ማንም ሰው አይገባም። እሷም ስትሰጠኝና መልሳ ስትወስዳቸው ነው። በመሀል ያሉትን ቀናቶች እኔ ነኝ ቼክ የማደርጋቸው። እሺ እኛም ተጨማሪ መረጃ እንሰብስባለን አንቺ ላይ። ተጨማሪ ግን ከበድ ያለ ጉዳይ ካገኘን ህይወትሽን እናበላሽዋለን። የዋሸሽን የደበቅሽን ነገር ካለ ገባሽ አይደል? ከነገርኩ ውጪ ምንም የተለየ ነገር የለም። በጣም ጥሩ። እስኪ ተመልካቾቻችን ያው በሰማችሁት መረጃ መሰረት እቺ ግለሰብ ብዙ ነገሮችን አውርታልናለች። እስኪ ተጨማሪ መረጃም እንፈልጋለን። ያገኘነው መረጃ ወደ እናንተ የምናቀርብ ነው የሚሆነው። ሰላም ጤና ፍቅር ለእናንተ ይብዛ። በየቤታችሁ ሰላም ጤና ይግባ። ግሩም አያሉ ነው ተመልሼ መጥቻለሁ። እንግዲህ አያችሁ ብዙ ነገሮችን ከአልማዝ ታሪክ በኋላ የመጡ ብዙ አዳዲስ ነገሮችን አይተናል። ህሊናን ይዘናታል። እንግዲህ ታግታ እንደነበረች ምናምን ብዙ ነገሮችን ተፈጥረው እንደነበር እኛም የተወሰነ ለማጣራት ሞክረን ነበረ። ከዛም በኋላ ታግታ አገኘናት። ታስራ አንድ ቤት ውስጥ ብቻዋን ተቆልፎባት ነው ያገኘናት። ከዛም ማስወጣታናት። ብዙ ጥያቄዎችን ጠየቅን፣ ብዙ መረጃዎችን አጣርተናታል። ብዙ ነገሮችን እንግዲህ ከሷ ብዙ መረጃዎችን ወስደናል፣ ሰብስበናል። ከአልማዝ ጋር ትሰራ እንደነበረ፣ ተከራይታ እዛ ግቢ ትኖር እንደነበረ፣ ከዛም በኋላ የተከራየችበትን ክፍል አልማዝ የወንዶች ስቶር ወይም ደግሞ የወንዶች መጋዘን ታደርገው እንደነበረ፣ ወንዶቹን እያፈዝች ያመጣች እዛ ቤት ታስቀምጠው እንደነበረ፣ የራቁት ፎቶ ይዛባት እንግዲህ ህሊናን በሱ እያስፈራራቻት አብራት ታሰራት እንደነበረ፣ ብዙ ነገሮችን አብራው ሲሰሩ እንደነበረ፣ ገንዘብ ትከፍላት እንደነበረ፣ ብዙ ሀብት እንዳፈራች፣ በስተመጨረሻም ደግሞ የህሊና ወላጅ እናት ሞታለች፣ ህሊናን ገደለቻት ተብሎ እስር ላይ እንደነበረችና ከእስር ስትፈታ ጠብቀው ከሁለት ቀናት በኋላ በምሽት እንግዲህ አግተው አንድ ቤት ውስጥ እንዳስቀምጧት ነበረ ያጣራነው መረጃ። ከዛም በኋላ እንግዲህ የዚህን መረጃ እውነታነት ለማጣራት ብዙ ቦታዎች ሄድን። የባንክ አካውንቶቹን ብዙ ገንዘብ እንደነበረ በባንክ አካውንቷ አብረው ከምንኖረው ባለቤቷ ጋር ያው ባይጋቡም ነገር ግን ባለቤት እያለች ስለነበረ ከባለቤቴ ጋር አንድ አካውንት ነበር፣ እዛ ውስጥ ያለው ገንዘብ በሙሉ ተወስዷል ብላለች። እሱን አካውንት ቼክ አረግን፣ ወደ ትራንስፈር እንደተደረገ ታስራስ ነበሩ የሚለውን እያንዳንዱ ነገሮች አጣርተናል። ዛሬ እንግዲህ በማፈላለግ ደረጃ ስንሄድ የህሊናን እህት ያለችበት ቦታ እንግዲህ ደርሰናል። እሷ ያለችበትን ቦታ ብዙ ፍለጋዎች አድርገን ብዙ ማጣራቶች አድርገን እንግዲህ እሷ ያለችበት አካባቢ ነው የምንገኘው። እስኪ ምን ይፈጠር ይሆን? እናቷን እውነት እቺ ልጅ ገላለች አልገደችልም የሚለውን ከእህቷም ተጨማሪ መረጃ የምናጣራው የሚሆነው እውነት ለመናገር ሄዶም አያውቁም፣ እስር ቤትም አልጠየቋትም በነገረችን መረጃ። ስለዚህ ይህንን ሁሉ እያንዳንዱን ነገር የምናጣራ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ
ከእናንተ የሚጠበቀው እኛ ጋር መቆየት ብቻ ነው። የግሩም አያሌውን ስራዎች ተከታተሉ። ለወዳጅ ለጓደኛ ለዘመድ ሼር አድርጉ። በተቻለም ሰብስክራይብ አድርጉ። ሰብስክራይብ በማድረጋችሁ ምን ያህል ቤተሰቦች እያፈራን እንደሆነ እኛም ስለምናውቅ ሰብስክራይባችሁ የሰብስክራይቧን መጠን እንግዲህ እናንተም ለመጨመር የራሳችሁን ጥረት አድርጉ እንላለን። ኮሜንት ላይ እንደ ሁልጊዜያችሁ ሀሳብ አስተያየቶቻችሁ ጻፉልን። ለምትሰጡን ሀሳብ አስተያየቶች ከልባዊ ምስጋናችን ጋር መልካም ቆይታ። ሰላም እንዴት ነሽ? ሰላም ነው ሁላችሁም። ምንድነው የምፈልጋችሁ ነው? ብዙ ነገሮችን ፈልገን ነው የመጣነው። ብዙ ነገሮችን ለማጣራት ነው የመጣነው። ተረጋጋና አዋራኝ። ምን ፈልጋችሁ ነው? ንግባና ያለን ነገር እንንገርሽ። ለምንድነው ብዙ ነገሮች ፈልገን ነው የመጣነው። ምንድናችሁ እናንተ? ቆይ እነማን ናችሁ? ግቡ፣ ሁላችሁም ግቡ። ብዙ ነገሮች ለማጣራት ነው የመጣነው። ምንድነው የምትቀርጹት? ምንድናችሁ ነው? ችግር የለም። ይኸውልሽ እኛ ጋዜጠኞች ነን፣ የሚዲያ ሰዎች ነን። ያለ ፍቃድ በዚህ ዙሪያ ነገሮችን ማጣራት ስለፈለግን ነው የመጣነው። አይመለከተኝም። በሊና ዙሪያ ብዙ ነገሮችን ለማጣራት ነው የመጣነው። ቆይ ምን አድርጋ ነው እሷ እኮ ያለችው እስር ቤት ነች አይደል እንዴ? አዎ እኮ እስር ቤት ነች ያለችው። አልተፈታችም አይደል? አሁንም አልተፈታችም እኮ ስለሱ የምንፈልገው መረጃ ስላለ ነው የመጣነው። መረጃ አልሰጥም። በቃ ያለ ፍቃድ ምንም መረጃ የምሰጥ ነገር የለኝም። ይኸውልሽ እኛ ፍቃድ አለን፣ የፍቃድ ወረቀት አለን። እያንዳንዱን መረጃ እናሳይሻለን እጃችን ላይ ያለው። ገባሽ አይደል? የፍቃድ ወረቀት አለን። ምንም የምታወራኝ ነገር የለኝም ስለ እህቴ ያለችው እስር ቤት ነች እኮ እስር ቤት ነው ያለችው። ስለሷ ገባሽ አይደል? አንቺን መጠየቅ ያለብን ነገሮች ስላለ ነው። የለኝም። አሁን ደግሞ ያለ ፍቃዴ ቤቴ መግባት አትችሉም። እና ደግሞ ይሄ ሁላ ሰው ለምን እንደምትመጡ ሁላችሁ ለምንድን ነው ያለ ፍቃዴ መግባት አትችልም እያልኩ ለምን የሰማሽ ነው አይደለ? ምንም የምሰማ ነገር የለኝም። አሁን ቀጥ ብላችሁ ውጡ። እዛ ደግሞ ይሄን ያለ ፍቃዴ ምን ልቃቀኝ፣ ሌላ ነገር እንዳይከተላችሁ ውጡ። በቃ እህትሽ እናቷን ገላለች አይደለ? እናቷን ገላለች አይደለ? ፍቃድ ዞር ብላችሁ ትመጣላችሁ እንዴ? ቆይ ውጣልኝ። ይኸውልሽ እኛ ብዙ መረጃዎችን እንፈልጋለን ካንቺ። ምንም መረጃ እህትሽ እናቷን የገደለችው አይደል? ወላጅ እናታችሁን። ስለምን ወላጅ ነው የምታወራው? በምን የታሰረችው? ስለነሱ መረጃዎች ለማወቅ ስለፈለኩኝ ነው። አልፈልግም። በቃ እኔ ምንም ሰጥ ነገር እሷን ጠይቃት። ሂድ፣ እስር ቤት ነው ያለችው። እሷን ጠይቃት። እሷ ጋር መሄድ አንችልም። አንደኛ እስር ቤት ውስጥ መቅረጽም አንችልም። በዛ ላይም ደግሞ መረጃውን የምንፈልገው ከአንቺ ስለሆነ ነው። እዚህ ያለውን ላይፍ ሙሉ ማወቅ ስለፈለግን ነው። ገባሽ አይደለ? እናቷ እንዴት ገደለች? ለምን ይሄንን አደረገች እኮ ማለት እናቷ መግደሏን አታውቂም? እህትማማቾች ናቸው አይደለ? እህቴ ነች። እና የታሰረችበትን ምክንያት አታውቂም? እናትሽ ስጣፋ አታውቂም? አላውቅም። በውሸት ምክንያት ነው የታሰረችው። በውሸት ማለት ነች። በቃ እሷን ጠይቃት። ለምንድን ነው በውሸት ማለት? አልገባኝም። አልፈልግም። በቃ ውጡልኝ። ስለምን ውሸት ነው የምታወሪው? ቆይ እናቷን አልገደለችም? አልገደለችም። በቃ አሁን ውጣልኝ። ለምን ራሷ ታዲያ ለምን ታሰረች? ካልገደለች ራሷን አትጠይቃት። ምን እናጠይቀኝ? ካልገደለች ለምን ታሰረች ታዲያ? አልኩህ እኮ እኔ ምንም የማውቀው ነገር ይኸውልሽ፣ ወላጅ እናቷን ሳትገድል ለምን ታሰረች? አላውቅም። በቃ በውሸት ሊሆን ይችላል። እኔ እህቴ እንደዛ ታደርጋለች ብዬ እኮ እስኪ ቁጭ ብለሽ ስለ እሷ ማወቅ ያለብን መረጃ ስለ ነው። እባክሽ ቁጭ በይና የተወሰነ ደቂቃ ነው፣ ብዙ ታይምሽን ማንፈጅም፣ ብዙ ነገሮችም ገባሻል። ብዙ ነገሮች አንወስድ። እቺን የምንጠይቅሽን የምንፈልጋቸውን ጥያቄዎች መልሽልን፣ ከዛ በኋላ እንወጣለን። እኛ ነገርኩህ እኮ እኔ የማውቀው ነገር የለኝም። እንዴ እስካሁን ራሱ ያወራው ብዙ ሰው ስለመጣችሁ ነው። እኔ ደንግጫለሁ። እኛ የሚዲያ ሰዎች ነን፣ ጋዜጠኞች ነን። ብላችሁ ትገባላችሁ እንዴ? ቆይ የምርመራ ጋዜጠኞች ነን እኛ። ገባሽ አይደለ? አይመለከተኝም። እህትሽ የውሸት ከሆነ ስሚኝ፣ ሂዱና እስር ቤት አለች፣ እሷን ጠይቋት። እሷ እዛ እስር ቤት ሆና አንደኛውን የምታመጣው ነገር የለም። ነገር ግን የውሸት ነው የታሰረችው ካልሽ ደግሞ እዚሁ ተባብረን እህትሽን ከታሰረችበት እናውጣት። እንዴት ነው የምታወጣት? እኮ አንቺ የምትሰጭን መረጃዎች እሷን ሊረዷት ይችላሉ። ስለዚህ እዚህ ያለችው ብቸኛ እህቷ አንቺ እንደሆንሽ ስለአረጋገጥን ስለሰማን ነው የመጣ ነው እዚህ። ስለዚህ ቁጭ በይና ተረጋግረን ያለውን ነገር እንፍታ። እኔ ነገርኩህ እኮ እኔ ምንም የምረዳህ ነገር የለኝም። ስለዚህ የኔን ጥያቄ ከመለስሽልኝ በቂ ነው። የምታውቀው እሷ ነች፣ ብዙ የምታውቀው እሷ ነች። ነገር ግን አንቺም እህትሽ ነች፣ ታውቂያለሽ ስለ እህትሽ አይደለ? ስለ እህትሽ አታውቂም መደምደም አልችልም። ቤቴን ራሴ ነው የማስተዳድረው እኮ እንግባና ያለውን ነገር እንጠይቅን። ችግር የለውም። ቁጭ በይ በግድ እየገባሁ እኮ ቁጭ በይ እና ያለውን ነገር እንነጋገር። ችግር የለውም። የምነግርህ ነገር ጊዜህን አታውቅም። ችግር የለውም። እኔ የምጠይቅሽን የምፈልጋቸው መረጃዎች ካገኘሁ ለእኔ በቂ ነው። ብቻ የምጠይቅሽን ብቻ መልሽልኝ። እኔ እህቴ መሆኗን ብቻ ነው የምነግርህ እንጂ ከዛ በዘለለ ምንም የማውቀው ነገር የለኝም። ይኸውልሽ ማለት መሸምጠጡ እዚህ ጋር አላውቅም ማለቱ ምናምን እህትሽን አይጠቅማትም። ገባሽ አይደል? እህትሽን እንድትፈታ አትፈልጊም? እፈልጋለሁ። ታዲያ እኮ ለምን ተባብረን አናስፈታትም? ታዲያ እህትሽን
እኔ ደስ ይለኛል፣ ግን እኔ በምን እኔ ምን እኮ የምጠይቅሽን ጥያቄዎች ብቻ መልሽልኝ ነው እኮ። ሌላ ምንም አይነት ነገር እኮ ካንቺ አልፈልግም። ግን እሺ ምንድነው የምትፈልገው? የምፈልገውን ጥያቄ መልሽልኝ እኮ። ተቀመጪ። እንዲህ ቁጭ ብለን ለማውራትም አይመችም። ካሜራ እንትን በሉና እናንተም በቃ ያለውን ነገር ሪከርድ አድርጉ። ይኸውልሽ ካሜራም እየቀረጽን ያለ ነው። እዛ ጋር ለሚፈጠሩት እያንዳንዱ ነገሮች ለሰጠሽንም መረጃ ለነሱ ለማስተላለፍ እንዲመቸን ነው። ሲጀመር ያለ ፍላጎቴ ነው የምትቀርጹት። ችግር የለም። ይኸውልሽ እኛ ፍቃድ አለን። ያለ ፍላጎትሽ ደግሞ ለገዛህትሽ ነው። ገባሻል? እኛ ምን የሚጠቅመን ነገር የለም። ያንቺ ቪዲዮ ያዝን እዚህ ጋር ሪከርድ ተደረገ፣ ለእኛ ምን የሚጠቅመን ነገር የለም። ነገር ግን ይሄ እህትሽን ይረዳታል። እዚህ ጋር እናንቺ የምናወራው ነገር እህትሽን ከታሰረችበት ያስፈታታል። ገባሻል? እኔ እኮ ምንም የማውቀው ነገር የለኝም እኮ እኔ ምን ማለት በምን ምክንያት እንደሆነ ራሱ ምንም አይገባኝም። በቃ እኔ እንደታሰረች ነው የማውቀው እኮ። እናቷን ገደለች ተሰምቶ ነው የታሰረችው አይደል? ማለት ቆይ እናትነቷ ለሁለታችሁም አይደለም? እሱማ ነው እንዴ። እና ታዲያ እናትሽ ስትሞት እንዴት ለምን የሚል ጥያቄ አንቺ ላይ አይመጣም እንዴ? ነው ግን ሰው ብዙ ነው የሚያወራው። እኔ በምን ላምን እችላለሁ? እህቴ ደግሞ እንደዚህ አይነት ነገር አታደርግም። ብዙ ነው የሚያወራው ማለት ስለ ያው ሰው ምቀኛ ስለሆነ እናቷን ገላ ነው ምናምን ሌላ ነገር ሊያወራ ይችላል። እኔ ግን አላምንበትም። በቃ እህቴ እንደዚህ አይነት ስራ አትሰራም። እሺ ንገሪኝ እስኪ ስለ እህትሽ ምን አይነት ባህሪ ነው ያላት? ከእናታችሁ ጋር ያላት ነገር ልትገድል የምትችልበት ምናልባት ምክንያት ካለ ማለት ጠብ ወይ የሆኑ ነገሮች ካሉ። እኔ እህቴ በቃ በጣም የዋህ ሰው ነች። እንደዛ አይነት አስነዋሪ ነገር ታደርጋለች ብዬ በጭራሽ አላምንም። እስካሁን ራሱ ለእኔ ህልም ነው የሚሆነኝ። ምክንያቱም ትሰራለች፣ ከስራ መታ ወደ ቤት ነች፣ እናቷን ትጠይቃለች፣ ቤተሰብ ወዳጅ ነች። ሁላችንም የምሰበስበን እሷ ነች። እንደዚህ ስንበታተን ራሱ እሁድ እሷ ቤት ነበረ የምንሄደው እሷን ለመጠየቅ ማለት ነው። እየደወለች ነው ምናምን ትላለች። በቃ ቤተሰብ ዘመድ በጣም ነው የምትወደው። እና ሰው ግን በምን ምክንያት እንደሆነ አላውቅም። በቃ እኔ ባልታሰበ ሁኔታ እናቴም በሽተኛ ነበረች። እኔ በዛ ይሁን በድንገተኛ ሞታ ነው የተባልኩት። አሁን ስሰማ ደግሞ እሷ ታሰረች በመሀል እናቷን ገላ ተብሎ ማለት ነው። እናታችን ነው እናታችን። እሺ። እና እኔ በቃ እኔ እንጃ እኔ አላምንም። በቃ እኔ ማለት በምን ምክንያት ነው እሷን እናታችን የምትገድል? ከእናቷ ጋር የተፈጠረ ነገር አለ? ከእናታችሁ ጋር ምንም የለም። ምንም የተፈጠረ ነገር የለም። ማለት ጸብ፣ መጣላት ወይ ለጸብ የሚያደርሱ ጉዳዮች ብዙ ጊዜ ከውርስ ጋር የተገናኘ ጉዳይ ያጣላል ቤተሰብን። እንደዚህ አይነት ነገር ካለ እኔ እስካሁን ምንም የማውቀው ነገር የለም። ውርሳው የሆነ ሰዓት እየተጨቃጨቁ ነበረ፣ ግን ያን ያክል እዚህ ድረስ የሚያደርስ ምንም እንትን የለም። ማለት የውርስ ጉዳይ ከሆነ ያጣላችሁ ይህንን ነገር ለማድረግ ወይም ደግሞ እናቷን ለመግደል በቂ ምክንያት ስለሆነ አይ ይሄ እኮ ያለ ነገር ነው አይደለ? በቤተሰብ በውርስ ጉዳይ ብዙ ሰው ይጣላል። ግን ያን ያክል ውርሱ ደግሞ ያን ያክል አንገብጋቢ ነገር አይደለም። ትንሽ ነው የሚደርሰን። እና ደግሞ እናታችን ደግሞ ለሁላችን ከፋፍላ ነው ያስቀመጠችው። ገና ከመሞት ከፋፍላ ማለት ነው ስለ በየድርሻችን ማለት ነው። ነገር የሚያጨቃጭቅ ነገር የለንም በየድርሻችሁ። ስለዚህ ምናልባት የእሷ ድርሻ ትንሽ ሆኖ የአንቺ ከፍ ካለ ይሄ ነገር ሳጣልታቸው ከሆነ ስለ እሷ እንደ ትንሽ ነች፣ የኔ ታናሽ ነች፣ እኔ ታላቋ ነኝ። እና ድርሻዋ እኔ አላወቅኩ ነበር። አሁን ቅርብ ጊዜ ነው ያወቅኩት። ግን ከኛ እኩል ነው የተሰጣት። አንድ ወንድምም አለን። በቃ ለሶስታችን እኩል ነው የደረሰን። ግን ምን አይነት ጸብ እንደነበራቸው በመሃሉ ምናምን ለኔ እንትን ስጭኝ ይሁን ሙሉ ስጭኝ ይሁን ምናምን ይጨቃጨቁ ነበር። ሁሌ ነበር ስጨቃጨቃት የነበረው ለእናታችን ማለት ነው። ግን ያን ያክል እዚህ ደረጃ እስከ መግደል ድረስ ደረጃ ግን እኔ ጭራሽ አላስብም። በቃ እናታችንም ታማሚ ነበረች በሰዓቱ፣ ደም ብዛት፣ ስኳር ምናምን ነበራት እና በየጊዜው ነበር የምትታመመው፣ ሆስፒታል የምትገባው። የሆነ ሰዓት 1 ወር ተኝታ ነበር ሆስፒታል። በቃ ሰውነቷ ፓራላይዝ ሆኖ ምናምን መንቀሳቀስ አትችልም ነበርና በቃ ብዙ ቦታ ወስደናት፣ ጸበል ወስደናት ምናምን ሄዳነችው።
እናትሽ ሌላ እንደዚህ ይገላታል ብሎሽ የምታስቢው ወይ ከእናትሽ ጋር ጠላትነት ያለው ሰው አለ? አረ ምንም የለም። እናታችን በጣም ትልቅ ነች በእድሜ እና በቃ ከቤት ወደ ቤተክርስቲያን ምናምን ነገር ነች እና ምንም ጸብ ምናምን የላትም ከሰው ማለት። እንደዚህ እንግዲህ አንድ ሰው ከመሬት ተነስቶ ተገደለ ወይ ሞተ ሲባል ምክንያት ሊኖር ይችላል። ወይ ታሞ ነው ወይ ተገድሎ ነው ወይ የሆነ ያጋጠመው። በዛ ላይ በሽታስ አለባቸው እናትሽ? አዎ ደም ብዛትና ስኳር አለባት። እዚህ ምናልባት እሱም ሊሆን ይችላል የገደላት ነው። እኔ በሱ ነው ያልሆነ ባሉን በስህተት ነው እህቴ የታሰረችው። ማለት እንደዚህ አይነት ነገር አታደርግም እሷ። ለምን ማለት እናት የሚያክል ነገር እንዴት ትገላለች? በማይሆን ነገር ለገንዘብ ለውርስ ምናምን ብላ በጭራሽ አታደርገው። ግን ሰው የኛ ቤተሰብ ይቀናል። ስለዚህ ነው ተወልደን ያደግነው። ቤተሰባችን ደግሞ እዚህ ሰፈር በጣም ታዋቂ ነው። በስርዓታችን የሆነ የተቸገሩ ሰዎች በመርዳት ምናምን በጣም ትታወቃለች እናቴ እና ሰው ይቀናል። በጣም ነው የሚቀናው ጎረቤቶቹ ምናምን። እቺ ደግሞ ለማስመሰል ነው ምናምን ይላሉ እና ብዙ ሰው አይወዳትም። ጥሩ ነገር ስታደርግ ለተቸገሩ ነው ብር ትሰጣለች፣ ልብሶች ምናምን መርዳት ትወዳለች እናታችን ማለት ነው። እና ሰው ይቀናል። እዛ ያለው ጎረቤት ምናምን ታውቀዋለህ መቼም የኛ ባህል እና ደስ አይላቸው እና ከብዙ ሰው አትግባባም በቃ ነበረ። ጎረቤታችን ብዙም አትሄድም፣ ሌላ ቦታ ነው የምትሄደው። ወይ ቤተክርስቲያን ወይ ቤተሰብ ጋር ትሄዳለች ወይ በቤቷ ነው የምትቀመጠው እና ያን ያክል ከጎረቤት ምናምን ብዙም እንትን የላትም ማለት። እነዚህ ጥያቄዎች የጠየቁት ያለሁት እንግዲህ የእናትሽ ሞት ነው እህትሽን ወደ እስር ቤት የወረወራት አይደል? ስለዚህ እቺ ልጅ ደግሞ ነፃ ለማድረግ የምንፈልጋቸውን ማስረጃዎች በጠቅላላ ሰብስበን እቺ ልጅ ነፃ ማድረግ እንችላለን። ቆይ እህትሽ ጠላቶች አሏት? እኔ እንግዲህ ወንድሜ እንደነገርኩ ምንም የማውቀው ነገር የለኝም። እሷ ጓደኛ ነበራት። ጓደኛ ከያዘች በኋላ የራሱ ከቤት ወጣች። የራሷ ቤት ተከራይታ ነበር የምትኖረው እና ያን ያክል ዲቴይል እኔ ስለሷ ባክግራውንድ በደንብ አላውቅም። ብዙም ከኔ ጋር ግልጽ ሆና የማታወራቸው ጉዳዮች አሉ። ማውራት አትፈልግም። ሁሉም ነገር በውስጧ ነው የምትይዘው እና እኔ ደግሞ መጠየቅ ብዙም አልጠይቃትም። ማለት አትቀራረቡም? ይህን ያህል እንደ እህትማማቾች ደግሞ ብዙ ጊዜ እንደውም ለእህት ነው የምታወራው። የሆነ ሴት ልጅ ስትሆን ለእህቷ ነው የሆነ ችግር ሲያጋጥም በምንም ይሆን ለእህቷ ነው የምታወራው እና እንዴት ከአንቺ ጋር አውርታችሁ አታወራም? አታወራም፣ በጭራሽ አታወራም። ምንም ነገር አድርጋ ብትመጣ በቃ የሆነ የት ነበርሽ ምናምን ስትላት ራሱ እንደዚህ ተፈጥሮ ምናምን ብላ ነው ዝም የምትለው። ስለዚህ ከአንቺ ጋር ምንም እንደዚህ ግልጽ የማታወሩ ማለት ነው። ስለዚህ በሁለታችሁ መካከል ቅራኔ ያለ ማለት ነው። ቅራኔ ሳይሆን አለ አይደለ፣ ግልጽ ስለማትሆንልኝ እኔ ብዙ ፊት አልሰጣትም። በቃ እንደ እህት ሳይሆን እንደ ኖርማል ሰው ነው የምንተያየው። እሷም እንደዛ ነው የምታየው። መታየውነ ስፍስፍ ብላ አሁን እህቴ ወንድሜ ተባብለ የምታወራው ነገር በቃ ምንም እንትን የላትም። በቃ ብዙም እንትን አለ አይደለ፣ ብዙም ደስ ብሏት ስለማታወራኝ እኔም ጊዜ አልሰጣትም። ምንም አይመስለኝም በቃ እኮ። ስለዚህ ከጊዜ ማሰጫት ከሆነ እንደዚህ እንደ እህት ማታያት ከሆነ ሁለታችሁ መካከል ጸብ አለ ማለት ነው።